ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። ላይክ ማድረግ እንዳይረሳ ውድ ቤተሰቦቻችን። ሀሳብ አስተያየት ካላችሁ እንደ ሁልጊዜው ዛሬም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ልታካፍሉን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን አህጉራዊ ጉዳዮችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮችን ይዘናል። ባርሴሎናና ጉዳት፣ በዚህ ሳምንት ምን አዲስ ነገር አለ፣ እነማን ይጫወታሉ፣ ተጨማሪ መረጃ እናነሳለን። የቡድኑ ወሳኝና ቁልፍ ተጫዋች ዝውውርን፣ ፕሬዚዳንቱን ጋዜጣዊ መግለጫም ይዘናል። በማድሪድን በኩል በተመሳይ ቀጣይ ጨዋታ ላይም ላይገኙ የሚችሉ ተጫዋቾችን በተመለከተና የቡድን ዜና ከዝውውር ጋር መረጃዎችን ይዘናል። በአውሮፓ ታላላቅ ክለቦች ታላላቅ ተጫዋቾች ወቅታዊና ዕለታዊ ጥንቅሮችን የፊፋ የዓለም ዋንጫ ልዩ ጥንቅራችን ዛሬም እንደተጠበቀ ነው። ላይክ እያረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። ሁላችሁንም የሚያሳትፍ የትም ያልሰማችሁትን መረጃ በፕሪሚየር ሊጉ አስቀድመን እናደርሳችኋለን። በታላቆቹ የፕሪሚየር ሊግ ክለቦች ከሲቲ ጋር በተያያዘ የዝውውር ጉዳይንና ዘ ቴሌግራፍ አሁን ከጥቂት ደቂቃዎች በፊት በሲቲ ጉዳይ አንድ መረጃን ይዞቷል እናጋራችኋለን። በቼልሲ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ከያዝንላችሁ መረጃዎች በተለይም በወቅታዊ ጉዳይ ላይ ቀድሞ ሌጀንድ ያጋራው ልዩ ሀሳብ አለ። ሀሳቡን ነግራችሁና እናንተ ምልከታ እንዲሁ ታደርሱን ያላችሁ። ከሊቨርፑል ጋር በተያዘ የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ልዩ ጥንቅር ይዘናል። ስቴቨን ጄራርድ ቃለ መጠይቅ ባደረግኩለት ጊዜ ያልኩት ነገር ነበር፣ ምክንያት አለኝ እያለ ነው። ስለማን እንደሚያወራ እንነግራችኋለን። እቺን ቀን ሊቨርፑሎች እንዴትም አይረሷትም። በምክንያት እቺን ቀን አንስተን እንነግራችኋለን። ሊቨርፑልያንም ምርጫችሁ ቃል ስፖርት ዩቲዩብ ቻናል ይሁን ብለናል። በአርሰናል የመረጃ ሰዓታችን ከዝውውር ጋር በተያያዘ አንድ ሌጀንድ ማስጠንቀቂያ ልኳል። አርሰናል ወጣቱ ተጫዋች ለሚቀጥሉት 1 ዓመታት አንድ ትልቅ ነገርን መፈጸም ይችላል። የቡድኑ ወሳኝና ቁልፍ ተጫዋች እናነሳለን። ዝውውርን የተመለከተ መረጃና የአርሰናል ደጋፊዎችን የሚያሳትፍም ልዩ ጥንቅር ይዘናል። አርሰናላውያንም ምርጫችሁ ቃል ስፖርት ዩቲዩብ ቻናል ይሁን ስንል በማንቸስተር ዩናይትድ የመረጃ ሰዓታችን ከአምና እስከ ዘንድሮ ልዩ ጥንቅር ይዘናል። የቡድኑን ቁልፍ ተጫዋች እናነሳለን። ከአሰልጣኝ ሹምሽር ጋር በተያያዘ ያገኘነው መረጃ አለ። ከዛ ውጪ በማንቸስተር ዩናይትድ ከክለቡ ተሰናባቾችና እንዲሁም የዩናይትድን ትርፍ በተመለከተ ዘ ቴሌግራፍ ለየት ያለ ጥንቅር ይዞ ወጥቷል። ከዩናይትድ ጋር ስማቸው የተያዙ ተጨማሪ ተጫዋቾችና ዩናይትድ በእነኝህ ላይ ምን አይነት እንቅስቃሴ እያደረገ ነው የቃል ስፖርት ዩቲዩብ ቻናል የመረጃ ክፍላችን አካል ነው። እስከ ፕሮግራማችን ፍጻሜ ቆዩ። ምርጫችሁ ቃል ስፖርት ዩቲዩብ ቻናል ስለሆነ ማመስጋኞች ነን። ላይክ ካረጋችሁን ለእኛ በብዙ ይጠቅመናል። አብራችሁን ቆዩን። አፍሪካ እናስቀድም። የናይጄሪያ ብሔራዊ ቡድን ከፖርቱጋል ጋር የወዳጅነት ጨዋታ እንደሚያደርግ የአገሪቱ እግር ኳስ ፌዴሬሽን አሳውቋል። የአቋም መለኪያ ጨዋታው ሰኔ 3 2018 ዓ ም እንደሚደረግ ይፋ ተደርጓል። በኢትዮጵያን አቆጣጠር ነው። ናይጄሪያ በተጨማሪ ከፖርቱጋል ከመጫወታው በፊት ከፖላንድ ጋርም የአቋም መለኪያ ጨዋታ ታደርጋለች። ጨዋታው የት እንደሚካሄድ ገና አልተወሰነም ተብሏል። የናይጄሪያ ብሔራዊ ቡድን ግን በቀጣይ እነኚህን ጨዋታዎች ታደርጋለች ተብሏል። ናይጄሪያ በዓለም ዋንጫ ከማንመለከታቸው አፍሪካውያን ብሔራዊ ቡድኖች ያውም በርካታ ዜጋ ካላቸው ብሔራዊ ቡድኖች ውስጥ አንዷ እንደሆነች ይታወቃል። ቀደም ባለው መረጃችን በዓለም ዙሪያ በርካታ የሕዝብ ቁጥር ይዘው ከማይሳተፉ ቻይናን፣ ህንድን ጨምሮ እንዲሁ በመረጃችን አካፍላናችሁ እንደነበር ይታወቃል። የአውሮፓ መረጃችንን ባርሴሎናን እናስቀድም። ወቅታዊ ሁኔታ ግብግብ ያደረጋቸው የባርሴሎና ፕሬዚዳንት ሁዋን ላፖርታ የሰጡትን ጋዜጣዊ መግለጫ አድርሰናችሁ ነበረ። የእሳቸው ቡድን ግን ተጨማሪ ጉዳት አለው። ከራፊኒያ በተጨማሪ አስቀድሞ እንደ ፍራንኪ ዲዮንግ እና አንድሬስ ክሪስቴንሰን ጉዳት አጋጥሞታል። ስለዚህ ሃንሲ ፍሊክ ቀጣይ የአትሌቲኮ ማድሪድ የላሊጋ ጨዋታ ብቻ አይደለም የአትሌቲኮ ማድሪድ ራሱ የሻምፒዮንስ ሊግ ጨዋታ ለእሳቸው ቡድን ፈተና መሆኑ አይቀርም። ያውም ያለ ራፊኒያ ያለ ፍራንኪ ዲዮንግ ነገሮች ሊከብዱ ይችላል። ቢያንስ የተረጋገጠው ነገር የቀጣይ ሳምንት የላሊጋ ጨዋታ ያለ ፍራንኪ ዲዮንግ ያለ ራፊኒያ እና ያለ አንድሬስ ክሪስተንሰን እንደሚያደርጉት አረጋግጠዋል። ሌላው የቡድኑን ቁልፍ ተጫዋች በተመለከተ ላሚን ያማል
ሰሞኑ በነበረው የስፔንና የግብፅ ጨዋታ ላይ በነበረው እንግዲህ የጥቃት ሁኔታ ሃይማኖታዊ ጥቃት ሁኔታ እነ አሌሃንድሮ ባልዴ፣ ሄክቶር ፎንቴ እነ ማርክ በርናልን ጨምሮ በርካታ የእግር ኳስ ሌጀንዶች ከተጫዋቹ ጎን መቆማቸውን ተናግረዋል። እንደውም አንድ ተጫዋች ላሚን ያማል ከዚህ በኋላ ለስፔን መጫወት የለበትም የሚል ሀሳብን ሲያቀርብ ነበረ። በነገራችን ላይ ላሚን ያማል ወደ ስፔን ብሔራዊ ቡድን ከተመለሰ በኋላ የደረጃ ሰንጠረዡ ፍጹም ተለውጧል። 2022 ላይ 10ኛ ነበር እሱ ከመቀላቀሉ በፊት። 2025 ላይ እስከ አንደኛ ደረጃ የስፔን ብሔራዊ ቡድን ተቀምጣ እንደነበረ የሚዘነጋ አይደለም። የባርሴሎናው ፕሬዚዳንት ሁዋን ላፖርታ ተጫዋቾችን መግዛት በተመለከተ ምልከታቸውን አጋርቷል። እኛ የምንፈልገውን የሚያስፈልጉንን ብቻ ነው ብለዋል። እቅዳችን ያለን በቡድን ውስጥ ያሉትን ማቆየትና ማጠናከር ነው፣ ሁልጊዜ ለውጦች መፍጠር አይደለም። በርካታ ተጫዋቾችን አንገዛም ብለዋል። ግን ቡድኑን ሊያሻሽሉ የሚችሉ የተወሰኑ ተጫዋቾችን ልናመጣ የምንችልበት እድል አለ እንጂ ገበያው ላይ ያለ ተጫዋች ሁሉ አንገዛም ብለዋል። ምናልባት የባርሴሎና የአጥቂ መስመር ለማጠናከር ግን ወይ የሌዋንዶስኪን ኮንትራት ማራዘም አለባቸው፣ አሊያም በዝርዝራቸው ውስጥ ያሉትን ሊያመጡ ይችላሉ ተብሎ ይታሰባል። ለአብነት ያክል ኢዜ አብዲን ከሪያል ቤትስ እየተመለከቱ ነው የሚል መረጃ ወጥቷል። ከዛ በተጨማሪ ደግሞ ራፊኒያ በቡድኑ የቆየ ዘንድ የደሞዝ ቅናሽ በቀጣይነት ይጠበቃል። በእርግጥ ተጫዋቹ ፈቃደኛ ነው እየተባለ ነው። ባርሴሎና ምን ያክል ርቀት ይሄዳል የሚለው ይጠበቃል። እሳቸው አካዳሚያቸው ላይ በጣም ይተማመናሉ ሁዋን ላፖርታና ቀጣይ ቡድኑ ያገኘውን ሁሉ አይገዛም፣ ማቆየትም አንድ ነገር ነው እያሉ ይገኛሉ። በማድሪድ በኩል ቪኒሺየስ ጁኒየር በቀጣይ ሪያል ማድሪድ ከማዮርካ በሚያደርጉት ጨዋታ ላይ ላይሰለፍ ይችላል ተብሏል። በእረፍት ምክንያት ነው። ጉዳት እስከዚህ ሰዓት ድረስ አልወጣም የጉዳት መረጃ። ይልቁንስ እረፍት ሊሰጠው ይችላል እየተባለ ነው። ከላቲን ነው የሚመጣው። በአንጻሩ ቤሊንግሃም ደግሞ የሚሰለፍ ይሆናል ተብሎ ይጠበቃል። የኬሊያን ምባፔም የመገኘትን በተመለከተ እስካሁን ይጫወታል የሚሉ መረጆች ናቸው በስፋት የወጡት። ምናልባት አልቫሮ አርቤሎአ ተጨማሪ ውሳኔዎቻቸውን በተመለከተ ቀጣይ ጋዜጣዊ መግለጫቸውን እንጠብቃለን። ግን የቪኒሺየስ ጁኒየር ማረፍ የሚጠበቅ ነው እያለ ነው። መረጃውን ማርካ ይዞት ወጥቷል። በብዛት ላቲን የሄዱ ተጫዋቾችን የአውሮፓ ክለቦች እንደሚያሳርፉ ይታወቃል። አንድም ረጅም ሰዓት በረራ ረጅም ሰዓት ጉዞ ስለሚያደርጉ ከዛም ምሳቤ አንጻር ነው። ማርካ ሌላው ከማድሪድ ጋር በተያያዘ ይዞት የወጣው መረጃ የሪያል ማድሪድ የመጀመሪያ ፈራሚ ግልጽ ነው የሚለው የማርካ ዘገባ፣ እሱም የአማካይ ስፍራ ተጫዋች ኒኮ ፓዝ ነው። እንደርግጥ ያው አንቀጹን ተጠቅመው ነው የሚያመጡት። ነሙን ይዛሉ በተጨማሪነት ግን እነኚህ የቀድሞ የሪያል ማድሪድ ተጫዋቾችን መምጣት በሪያል ማድሪድ በኩል በጣም ቀላሉ ዝውውር ሲሆን፣ ሌሎችም ግን ከበድ ያሉ ዝውውሮችን ይፈጽማሉ ተብሎ ይታሰባል። በአውሮፓ ውስጥ ጥራት ያላቸውን ተጫዋቾች በውድ ዋጋም ቢሆን ሊያስፈርሙ የሚችሉበት እድል እንዳለ ነው ማርካ በፊት ገጹ ላይ ይዞት የወጣው። እንደ ማርካ ዘገባ ከሆነ እነኚህ ወጣት ተጫዋቾች በቡድኑ አስፈላጊነታቸው ቢታመንም ግን ደግሞ የሪያል ማድሪድን የአውሮፓ መድረክን ኃያልነት ዳግም የሚመልሱና የሚቆጣጠሩ ልክ ያኔ ጋላክቲኮን ሲገነቡ በነበሩበት መንገድ አይነት ኮከቦችን ማምጣት ይፈልጋሉ። እንደዚህ አይነት ዝውውሮችን ለማድረግ ቢያንስ ኤንዞ ፈርናንዴዝን እነ ዶሚኒክ ሶቦስላይን እነኚህ አይነት ዝውውሮች እንኳን በስፋት ስማቸው የተነሳው ከ100 ሚሊዮን ፓውንድ በላይ ሊያስወጣቸው ይችላሉ። እነ ኒኮና እነ ሙኒዝ ግን የሪያል ማድሪድ የቀጣይ መጀመሪያ ፈራሚ ናቸው ብሏል ዘገባው። አትሌቲኮ ማድሪድም ተጫዋች ለማስፈረም በቃል ደረጃ ከስምነት ደርሷል። በዲየጎ ሲሞኔ የሚሰለጥነው አትሌቲኮ ማድሪድ ብራዚሊያውን የአማካኝ ስፍራ ተጫዋች ለማስፈረም ነው ከስምነት የደረሰው የአታላንታውን ኤደርሰንን። ብራዚላዊ ተጫዋችም በቃል ደረጃ አትሌቲኮ ማድሪድን ለመቀላቀል ከስምነት ደርሷል። አሁን የቀረው ነገር የሁለቱ ክለቦች መካከል የሚደረገው የገንዘብ ዝውውር ጉዳይ ነው ተብሏል። የመጀመሪያ ውይይት በተደረገ ሰዓት ከ35 እስከ 40 ሚሊዮን ዩሮ ዝውውር ወጪ ሊደረግበት ይችላል ተብሎ ይታሰባል። በሁለቱ አካላት መካከል ወይም በሁለቱ ክለቦች መካከል የሚደረገው ድርድር ብቻ ነው የቀረው። ኤድሞላ ሉክማንን የመሰለ ኮከብ ያገኙት አትሌቲኮ ማድሪዶች ለምን ኤደርሰንን አንደግምም ያሉ ይመስላል። እናም ኤደርሰንን ብራዚሊያን የአማካይ ስፍራ ተጫዋች ከአታላንታ ለመውሰድ በቃል ደረጃ ከተጫዋቹ ጋር ተስማምተዋል። ከአታላንታ ጋር በጣም ወሳኝ የተባለ ድርድር ላይ ናቸው። ጀርመን ደርሰናል። ወደ ቤተሰቦቻችን በጀርመን ቡንደስሊጋም በጣም ድንቅ ጊዜን እያሳለፈ ይገኝ የነበረው ሃሪኬን ከሰሞኑ ጉዳት አስተናግዶ ነበረ ከእንግሊዝ ብሔራዊ ቡድን ጋር በነበረ ጨዋታ ላይ። ከዚህ ጋር በተያዘ ታዲያ ወደ ቤተሰቦቻችን አሁን በወጡ መረጃዎች መሰረት ሃሪኬን ሙሉ ለሙሉ ከጉዳቱ አገግሞ ወደ ስብስቡ ተመልሷል። ይሄ ለባየር ሙኒክ በጣም ወሳኝ የሚባለው ዜና ነው።
ኬን በባየር ሙኒክ ጂም ውስጥ ልምምድ ማድረግ የጀመረ ሲሆን እስካሁን የሜዳ ላይ እንቅስቃሴውን መች ይጀምራል በሚለው ጉዳይ ላይ የባቫሪያኑ አሰልጣኝ የመጨረሻ ውሳኔያቸው ይጠበቃል። ከቡንደስሊጋው ይልቅ ግን ከሪያል ማድሪድ ጋር በሚደረግ ጨዋታ ላይ የመጠቀም ፍላጎት ነው ያላቸውም። ዋናው እቅዳቸው ያ ነው ተብሏል። ተጫዋቹ ግን ተመልሷል። ይሄ በጣም ጥሩ የሚባለውን ዜና ነው። የአሰልጣኙን ጋዜጣዊ መግለጫ እንጠብቃለን። ውድ ቤተሰቦቻችን ሃሪኬንን በቡንደስሊጋ ወይንስ በሪያል ማድሪድ ጨዋታ የሚለውን አርቢ ላይፕዚግ የመልቀቂያ አንቀጽን ሳይጨምር ለያነ ዲዮሜንዴ አዲሱልና በአፈጻጸም ላይ የተመሰረተ የደሞዝ ጭማሪ ሊያቀርብ መሆኑን ቢልድ አስነብበዋል። አርቢ ላይፕዚግ የክንፍ መስመር አጥቂያቸውን በሌሎች ክለቦች ላለመነጠቅ ያደረጉት ጥረት ነው እየተባለ ይገኛል። ከ100 ሚሊዮን ዩሮ ጀምሮ ተጫዋቹን ለማስፈረም እንግዲህ ክለቦች እንቅስቃሴ ካደረጉ ግን ሊሸጡት የሚችሉበት አማራጭም አለ። እንደ ሊቨርፑል፣ ማንቸስተር ዩናይትድ በስፋት ስማቸው ይነሳል። እናም በዚህ ረገድ በአርቢ ላይፕዚግ በኩል ከዛ በፊት እንግዲህ ይሄ በተለይም ያቀረቡት የደሞዝ አማራጭ ግን በተጫዋቾች ዘንድ የሚወደድ አይነት አይደለም። ሁኔታዎች ላይ አፈጻጸሞች ላይ የተመረኮዘ ከሆነ የእሱን ግብ ለቡድን ያበረከተውን ነገር የተመረኮዘ ነው የሚሆነውና ምናልባት ላይ ይቀበለው ይችላል። ግን ከዛም በፊት እነ ሊቨርፑል፣ ማንቸስተር ዩናይትድ ፈላጊዎች እስከ 100 ሚሊዮን ዩሮ ካቀረቡ ግን መልቀቁ አይቀርም። ማርቪን ፍሪድሪች በበርካታ ክለቦች የሚፈለገው ተጫዋች ክለቡን ሊለቅ ነው ተብሏል። የቦሩሲያ ሞንቹግላድባው ተጫዋች ነው። ዛሬ ተጫዋቹ ኮንትራት ላለመፈረም ወስኗል የተባለው በቦሩሲያ ሞንቹግላድባ የ30 ዓመቱ ልምድ ያለው ተከላካይ በነፃ ዝውውር የሚገኝ ይሆናል ማለት ነው። ከቀጣይ ክረምት ጀምሮ በቡንደስሊጋው ጨምሮ በአውሮፓ ታላላቅ ክለቦች እየተፈለገ ይገኛል። ተጫዋቹ መዳረሻውን በተመለከተ ያለው ነገር የለም። ዛሬ ላይ ግን የቀረበለትን ውል በቦሩሲያ ሞንቹግላድባ እንዳልፈረመና ለመፈረም ፈቃደኛ እንዳልሆነ ተረጋግጧል። ተጨማሪ መረጃዎችን እናጣራለን። በርካታ ያሉ የፕሪሚየር ሊግ ክለቦች ስማቸው እየተነሳ ይገኛል። በተለይም የፕሪሚየር ሊግ ታላላቅ ክለቦች ልምድ ያለውን ተከላካይ የግላቸው ለማድረግ ማለት ነው። ስካይ ስፖርት፣ ስካይ ጀርመኒ፣ ቢልድ የዜና ምንጮቻችን ናቸው። ውድ ቤተሰቦቻችን ፈረንሳይ ደርሰናል። በፍራንስ ሊጋ አብዛኞቹን የሰሞኑን የተጫዋቾቹን አንድ ባንድ ብንጠቅስም የፓሪሰን ጀርሜን ተጫዋቾች ግን በተናጠል በአንደኝነት የሚመሩት ነገር የለም። በፍራንስ ሊጋ ላይ በጣም ራብቻ የፍራንስ ሊጋን እየመሩት ይገኛሉ። ለአብነት ያክል በርካታ የግብ ዕድል የፈጠረ፣ በርካታ አሲስት ያደረገ፣ በርካታ ግብ ያስቆጠረ ከፓሪሰን ጀርሜን የለም። ግብ ጠባቂ ጋር ብንሄድ ያው ነው። ውድ ቤተሰቦቻችን የፍራንስ ሊጋን በሁለተኛ ደረጃ እየመራ የሚገኘው ሌንስ ግብ ጠባቂ ሮቢን ራይሰር 10 ክሊንሺቶች አሉት ወይም በ10 ጨዋታ መረቡን አላስደፈረም። ቀዳሚ ነው። የፓሪሰን ጀርሜኑ ግብ ጠባቂ ሉካስ ቼቭሊየር በ9 ሁለተኛ ተቀምጧል። ከሱ እኩል የሊዮኑ ዶሚኒክ ይገኛል። እነ ብሬስ ሳምባ ከስታድ ሬኒስ ይገኛሉና የፓሪሰን ጀርሜን ተጫዋቾች በእያንዳንዱ የሜዳ ክፍል ላይ ምናልባትም አሉ የሉም ሳይሆን እነ ቪታኒያ በጣም በርካታ ኳሶችን በማቀበል ሊገኙ ይችላሉ። ግን ውጤት ሊቀይሩ የሚችሉ በጣም ቁልፍ እውነቶች ላይ በክሊንሺት ግብ በማስቆጠር በአሲስት ረገድም አሁንም አንድም የፓሪሰን ጀርሜን ተጫዋች በተናጠል ሊወጣ አልቻለም። ከብሔራዊ ቡድን ጋር በተያዘ ውድ ቤተሰቦቻችን ፈረንሳይ በርካታ አሰልጣኞቿን በዓለም ዋንጫ የምታሳተፍ ሀገር ሆናለች። አውሮፓ በርካታ ብሔራዊ ቡድኖችን ስታሳተፍ አፍሪካ ሁለተኛ እንደሆነች ይታወቃል። በአሰልጣኝ ዘርፍ ደግሞ በርካታ አሰልጣኞችን ፈረንሳይ ታሳትፋለች። የቤልጅየም ሩዲ ገርሻም፣ የሳውዲ አረቢያ ሄርቬ ሬናርድ፣ የፍራንስ ብሔራዊ ቡድን አሰልጣኝ ራሳቸው ዲዲየር ዴሾፕ፣ የተርኪው አሰልጣኝ ሳባሪያ፣ የሃይቲው አሰልጣኝ ሴባስቲያን ሚኜ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አሰልጣኝ ሴባስቲያን ዲዛቤር እነኝን መጥቀስ እንችላለን። ወደ 6 የሚጠጉ አሰልጣኞች በርካቶችን ይዛለች እና ፈረንሳይ ምናልባት የትኛው ፈረንሳይ ይቀነዋል? በአሰልጣኝ የተወከሉት ወይንስ በብሔራዊ ቡድን ደረጃ በዲዲየር ደሾፕ የምትመራው ራሷ ፈረንሳይ የነ ኬሊያን ምባፔም ሀገር ፈረንሳይ እንዴት ባለ መንገድ ፈረንሳውያን በዓለም ዋንጫ ይቀናቸዋል የሚለው ይጠበቃል። በርካታ ፈረንሳውያን ግን በዓለም ዋንጫው ይፋለማሉ። እንደ ክለብ ፈረንሳይ፣ እንደ አሰልጣኝ በርካታ አሰልጣኞች። ፊፋ የ2026 ዓለም ዋንጫ የመጨረሻ ዙር ትኬት ሽያጭ መጀመሩን አስታውቋል። ይሁን እንጂ በዓለም ዋንጫ ትኬት ዋጋ ላይ የተደረገው ከፍተኛ ጭማሬ ደጋፊዎችን ቅር አሰኝቷል። የፍጻሜ ጨዋታውን የመጀመሪያ ደረጃ ትኬት ዋጋ በአሁኑ ሰዓት 10,990 የአሜሪካን ዶላር መድረሱ ተረጋግጧል። የትኬት ዋጋ መጀመሪያ ላይ ተጠቅሶ ከነበረው የ1550 ዶላር በ7 እጥፍ የበለጠ ሆኗል።
የደረጃ 2 ትኬት $7380 እንዲሁም የደረጃ 3 $5785 መድረሱ ሲገለጽ ከዋናው ዋጋ በሁለት እጥፍ ከፍ ብሏል ተብሏል። አንዳንዶች ፊፋ ህጋዊ ተቋም ራሱ የሚያቀርበው የዋጋ ትኬት መጠን ከጥቁር ገበያ የባሰ ብለውታልና የዘንድሮ የፊፋ የዓለም ዋንጫ በጣም ውዱ ሆኗል። በገንዘብ ደረጃ ማለት ነው። እስካሁን በጨዋታ ጥራት ደረጃ ውዱ ነው ወይ የሚለውን ደግሞ ሲጀምር የምንመለከት ይሆናል። ፊፋና አሜሪካ ኪሳችንን እያጣቡት ነው ብሏል። ለዓለም ዋንጫ ቤቱን እየሸጠ ደጋፊ ነው። 10 የዓለም ዋንጫ ውድድሮችን የታደመው ታዋቂ እንግሊዛዊ ደጋፊ አንዲ ሜሎን የዓለም ዋንጫ ወጪዎች መጨመርን ተችቷል። ፊፋና አሜሪካ ልክ ባልሆነ መንገድ ሌሎችን እያለቡ ገንዘብ ለመውሰድ እያደረጉ ያሉት ነገር በጣም አሳፋሪ ብሎታል። አክሎም ለመኪና ማቆሚያ $132 መጠየቅ ምን ይሉታል ያለው ደጋፊው የትራንስፖርት ወጪም በ4 እጥፍ አሳድገዋል ብለዋል። እዛ ያለው ሁሉም ሰው ከኛ ገንዘብ ለመውሰድ ያለውን ሁሉ ጥረት ያለውን ሁሉ መንገድ እየተጠቀሙ ነው ሲልም ቅሬታውን ገልጿል። ደጋፊው ውድድሩን በአሜሪካ ለመመልከት መኖሪያ ቤቱን በ365,000 ፓውንድ ሰሞኑን ለገበያ አቅርቦ ሸጦታል። እናም እየታለብን ነው ብሏል። በፊፋ የዓለም ዋንጫ የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ግራቭና በፈቃዳቸው ከኃላፊነታቸው ለቀዋል። የኚኛው ሰው መልቀቅ ደግሞ በዚሁ በዓለም ዋንጫ ጋር የተያዘ ግን ዋጋ በስቶባቸው ሳይሆን ሀገራቸውን በዓለም ዋንጫ ማሳተፍ ተስኗቸው ነው። ፕሬዚዳንቱ የመሪነት ጊዜ ጣሊያን በሁለት ዓለም ዋንጫ ውድድር ማሳተፍ ሳትችል ቀርታለች። የጣሊያን ብሔራዊ ቡድን የውጤት ማጣት የገጠመው በሆኑ ኃላፊው በራሳቸው ነው ስልጣን የለቀቁት። ብሔራዊ ቡድኑ በዓለም ዋንጫ አለመሳተፉን ተከትሎ የጣሊያን መንግስት ፕሬዚዳንቱ ለቀው እንዲሄዱ ማድረጉ ግን በጎንም እየተነገረ ይገኛል። እግር ኳስ ፌዴሬሽኑ በቀጣይ ሰኔ ወር ላይ አዲስ ፕሬዚዳንት ለመምረጥ ድምፅ ይሰጣል ተብሎ ሲጠበቅ ጣሊያን ቤት በራሳቸው ተሰናባችና በጎን ከሀገሪቱ ፕሬዚዳንት ብትለቁ የሚሉ ጫናዎችም እየበረታ እየለቀቁ ነው ተብሏል። እንደሚታወቀው ፖለቲካዊ ውሳኔ በስፖርት ላይ መወሰን በፊፋ እንደሚያስቀጣ ይታወቃል። ጣሊያን ጋር በተያያዘ ግን ተጨማሪ መረጃ እንንገራችሁ። የጣሊያን የ2031 የአውሮፓ ዋንጫ ውድድር እንድታዘጋጅ በአውሮፓ እግር ኳስ ማህበር መመረጧ ይታወቃል። ይሁን እንጂ የዩኤፋው ፕሬዚዳንት አሌክሳንደር ሴፍሪን የውድድሩን አዘጋጅነት ከጣሊያን ሊነጥቁ የሚችሉበት አጋጣሚ እንዳለ ተናግረው አስጠንቅቀዋል። መሰረተ ልማቶች ዝግጁ እንደሚሆኑ ተስፋ አደርጋለሁ ያሉት ፕሬዚዳንቱ ካልሆነ ግን ውድድሩ በጣሊያን አይደረግም ብለዋል። እናም የዓለም ዋንጫ የተሳናተ ጣሊያን ሀገሯ ላይ በሚደረግ የአውሮፓ ዋንጫ የመሳተፍ እድሏን ነጥቀውም ሊያሰጧት ይችላሉ እየተባለ ነው። ፕሬዚዳንቱ ስለ ጣሊያን እግር ኳስ ውድቀት ያነሱ ሴፌሪን ዋናው የእግር ኳሱ ችግር በእግር ኳስ ፖለቲካና በማህበራዊ ፖለቲካ መካከል ያለው ችግር ነው ብለዋል። ሁሉም ሰው ለህጉ ቢገዛ ጣሊያን በፍጥነት የዓለምና የአውሮፓ ሻምፒዮን መሆን ትችላለች ሲሉም የአውሮፓ እግር ኳስ ፌዴሬሽን ፕሬዚዳንት አሌክሳንደር ሴፌሪን ሀሳባቸውን አጋርተው ጣሊያን በጊዜ ተዘጋጂ ለአውሮፓ ዋንጫ እያሉ ይገኛሉ። ሮማሪዮ ከኢኤስፒኤን ብራዚል ጋር በነበረው ቆይታ ያለ ኔይማር ጁኒየር ብራዚል የዓለም ዋንጫን አታስበው ብሏል። በነገራችን ላይ የ1994ቱ የዓለም ዋንጫ አሸናፊ ነው ከብራዚል የብሔራዊ ቡድን ጋር ሮማሪዮ። እናም አይታሰብም እያለ ነው። ስለዚህ በቀጣይ የዓለም ዋንጫን ለማሸነፍ ኔይማር የቡድኑ አካል መሆን አለበት እያለ ነው። ከወዲህ ደግሞ እንግሊዛዊ ሪዮ ፈርዲናንድ ስለ ዓለም ዋንጫ ሲናገር በኔው ሀገር እንግሊዝ ውስጥ ደግሞ ራሽፈርድ ቋሚ ሆኖ ቢጀምር ይሻላል። ምክንያቱም አሁን ካሉት ተጫዋቾች በሱ ቦታ ላይ በጣም ምርጡ እሱ ነው። እናም እንግሊዝ ብሔራዊ ቡድን በቀጣይ ዓለም ዋንጫ ስኬታማ ለመሆን ራሽፈርድን መጠቀም አለባት በቋሚነት እያለ ነው ሪዮ ፈርዲናንድ። የእንግሊዝ ብሔራዊ ቡድን አሰልጣኝ በቅርቡ እንግዲህ የተጫዋቾችን ጥሪ ሲያቀርቡ በርካታ አዳዲስ ጉዳዮች ሊሰሙበት ይችላል። ያልተጠበቁ ኮከቦችም ከብሔራዊ ቡድኑ ይቀነሳሉ ተብሎ ይጠበቃል። ፊል ፎደን በስፋት ስሙ እየተነሳ ያለው ተጫዋች እንደሆነ ይታወቃል። እንግሊዝ ደረስን። ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው አጫጭር ስፖርታዊ መረጃዎች እንሻገር። ቃል ስፖርት ላይ ናችሁ። ላይክ ካላረጋችሁ ለእኛ የእናንተ አንድ ላይክ በብዙ ይጠቅመናል። ላይካችሁን እንሻለን። ስላረጋችሁንም እጅግ አድርገን ስናመሰግን ለፈጣን መረጃችን እንደ ማበረታቻ ነው። ቃል ስፖርት ዩቲዩብ ቻናል በፕሪሚየር ሊግ የመረጃ ሰዓታችን አብራችሁን ቆዩን። አለን ሺረር ፕሪሚየር ሊግ 25-26 የውድድር ዓመት 31 ሳምንታት ተደርገው ከተጠናቀቁ በኋላ እስከዚህ ሰዓት የፕሪሚየር ሊጉ ምርጡ አሰልጣኝ ኬት አንድሪው ነው። ሳይጠበቅ ብሬንትፎርድን ያሁሉ ተጫዋቾቹና ኮከቦቹን አጥቶ
ራሱም ከአሰልጣኝ ስታፍ አባልነት ወደ አሰልጣኝ መጥቶ ያደረገው ነገር ምርጥ አሰልጣኝ ያስብሏል ብሎ ምርጡ አሰልጣኝ ብሎታል። በግብ ጠባቂ አርሰናሉን ዳቪድ ሪያን ነው የመረጠው። በተከላካይ ስፍራ ላይ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ፣ ኒኮ ራይሊ፣ ሃሪ ዊልሰንን መርጧል። አማካኝ ብሎ የመረጣቸው ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ዴክላን ራይስ ከአርሰናል፣ አንቶኒዮ ሴሜኒዮን ከሲቲ መርጧል። 3 የፊት መስመር አጥቂዎች ኢገር ቲያጎን ከብሬንትፎርድ፣ ኤርሊንግ ብሮታላንድን ከማንቸስተር ሲቲ፣ ዦ ፔድሮን ከቼልሲ መርጧል። እንዳልኳቸው ከታንትሪውን አሰልጣኝ አድርጎ መርጧል። ከግብ ጠባቂ እስከ አጥቂ የአለን ሺረር የ2025-26 የውድድር ዓመት እስከዚህ ሰዓት ምርጦች እነኚህ ናቸው። ጎሏል መካተት አለበት የምትሉትን በዩቲዩብ ገጻችን በቃል ስፖርት የሀሳብ መስጫ ሳጥናችን ላይ አስቀምጡልን። ከማንቸስተር ሲቲ ጋር በተያያዘ ቤርናንዶ ሲልቫን ቀጣይ የውድድር ዓመት የማያገኘው ማንቸስተር ሲቲ ያው በገዛ ፍቃዱ ስላሰናበተው ማለት ነው በቀጣይነት በገበያው ላይ ወጥቶ ተጫዋቾችን ሊመለከት የሚችልበት እድል አለ። ማንቸስተር ሲቲ በዋነኝነት እየተመለከቱት የሚገኙት ተጫዋች አንደኛው ደግሞ የባርሴሎና ዳኒ ኦልሞ ነው ተብሏል። ዳኒ ኦልሞን ሁኔታ እየተከታተሉ ነው። በባርሴሎና በኩል እንዴት ይህን ተጫዋች እንዳስመዘገቡት ይታወቃልና ምናልባትም ጠቀም ባለ ገንዘብ ሸጠውት ሲቲ ገፍቶ የሚሄድ ከሆነ ራሳቸውን ከገቡበት የፋይናንስ ቀውስ ነፃ ያወርጉታል ወይንስ ሲቲም በዝውውሩ ላይ ቢመጣ ይሸጡት የሚለውም በባርሴሎና በኩል በትልቁ የሚጠበቅ ነው። ባርሴሎና በሲቲ በኩል ግን ይሄን ተጫዋች ሁኔታ በቅርበት እየተከታተሉ ነው ተብሏል። በተለይም ከቤርናንዶ ሲልቫ መልቀቅ እርግጥ ከሆነ በኋላ ፔፕ ጋርዲዮላን በተመለከተ ቴሌግራፍ አንድ መረጃን ይዞ ወጥቷል። ስለ ቆይታቸው ፕሪሚየር ሊጉ ከመጠናቀቁ በፊት እሳቸው ራሳቸው ማረጋገጫ ይሰጣሉ። አሁን ላይ በተለይም በሲቲ ጉዞ ላይ ጫና እንዳያሳድረ በሚል ይህንን ጉዳይ ማብራሪያ ይሰጡበትም እንጂ ያለቀ ጉዳይ ነው እያለ ነው። ቴሌግራፍም የእሳቸውን ስንብት እስካሁን ሲቲም ይሁን ራሱ ፔፕ ጋርዲዮላ ስለመልቀቁ ግን በራሳቸው አንደበት አላረጋገጡም። ይልቁንስ ቴሌግራፍ እርግጥ ነው እያለ ነው። በማለዳው ጥንቅራችን የፈረንሳዩ ተነባቢ ጋዜጣ ሌኪፕ እርግጥ ነው ፔፕ ጋርዲዮላ በዓመቱ መጨረሻ ይለቃል የሚል መረጃን ይዞ ወጥቷል። ጋርዲዮላ ግን ዝም ጭጭ እንዳሉ ነው። በጉዳዩ ላይ ተጨማሪ መረጃዎችን ከመስጠት ተቆጥበዋል። ጋዜጠኞችም ሲጠይቋቸው አንድ ቀን ትገላገሉኛላችሁ ከማለት ውጭ የዚህን ዓመት ሲጠናቀቅ ስለ ቆይታቸው ማረጋገጫ ሊሰጡ ፈቃደኛ እንዳልሆኑ ይታወቃል። የቀድሞ የ3 ለንደን ክለቦች ተጫዋች ዊሊያም ጋላስ በቀጣይነት እንደ ቼልሲ ላለን ክለብ ማን ቢያሰለጥን ነው በጣም የተሻለ ብለህ የምታስበው ተብሎ ጠይቆ ነበረ። ሴስክ ፋብሬጋስ ፈጽሞ አይሆንም ብሏል። ይልቁንስ ሌሎች ልምድ ያላቸው ሰልጣኞች ናቸው ይሄን ክለብ ወደ ቀደመ ክብሩ ሊመልሱት የሚችሉት የሚል የግል መልከታውን አጋርተዋል። ዊሊያም ጋላስ በእጩነት ካቀረበ ውስጥ አንደኛው እንደ አንቶኒዮ ኮንቴ ያለ በጣም ፈጣን ለውጥ ማምጣት የሚችል ነውና ቼልሲ የፕሪሚየር ሊግ ዋንጫና የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሳ ዘንድ ከተፈለገ እንደዚህ አይነት አሰልጣኝ እንጂ እንደ ሴስክ ፋብሬጋስ ያለ ገና ታዳጊ አሰልጣኝ ብዙ ልምድ የሚፈልግ አሰልጣኝ ቼልሲን ሊታደግ አይችልም እያለ ይገኛል። ዊሊያም ጋላስ በቼልሲ በኩል ሊያም ሮዛኔር ናቸው በቅርብ ዓመታት ውስጥ ለሃል ሲቲ ሲጫወቱ የምናውቃቸው ሰው ስትራስቡርግ ከዛ ቼልሲን ይዞ አሁን እያሰለጠኑ ነው የሚገኙት። ይህንን ግን አይደግፍም ዊሊያም ጋላስ። በርካታ ቼልሲዎችም ይህን የሚደግፉት ሀሳብ አይደለም። ከዛ በዘለለ በቼልሲ በኩል ተጫዋቾቹና ማርኮ ኮሪያ ጭምር በሚዲያ ላይ ወጥተው የአሰልጣኝ ሹም ሽረቱን ሂደት ሲቃወሙ እንደነበር ይታወቃል። እንደ አንቶኒዮ ኮንቴ ያለ አሰልጣኝ ያለ ነው ዊሊያም ጋላስ። የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎችስ እንደማን ያለ ትላላችሁ? ወይንስ ራሳቸው ሊያም ሮዛኔር መፍትሄ ናቸው? ጻፉልን። በዚህ የውድድር ዘመን በሁሉም የውድድር መድረኮች ለሊቨርፑል እንደ ሁጎ ኤኬቴኬ ግብ ያስቆጠር የለም። 17 ደርሷል። ሁጎ ኤኬቴኬ 17 ግብ ሲያስቆጥር በቀጣይነት የምናገኛቸው ዶሚኒክ ሶቦስላይ 12፣ ሳላ 10፣ ኮዲ ጋክፖ 8፣ ፍሎሪያን ቬርዝ 6 ግቦችን አስቆጥረዋል ቡድኑ። ይሄ በሁሉም መድረክ በሁሉም ጨዋታ ያስቆጠሩት ግብ ብዛት ነው። የሁጎ ኤኬቴኬ ከፍ ያለ ነው። አሁን ደግሞ እንደ አሌክሳንደር ኢሳክ ያለ ተጫዋች ተመልሷል። ዛሬ ከቡድኑ ጋር ልምምድ ሰርቷል። በአዲስ ገጽታ ነው የመጣው። ጺሙ አድጓል። ኢሳክ ጸጉሩ እንኳን በተለመደው ስታይሉ ነው የመጣው። ጺሙን አሳድጎ ነው የመጣውና በተወሰነ መንገድ አዲስ ገጽታን ይዞ መጥቷል። ዛሬ መደበኛ ልምምድ ከሊቨርፑል ጋር አከናውኗል። የተረጋገጠው መረጃ በፓሪሰን ጀርሜን ጨዋታ ላይ በፓርክ ደ ፕሪንስ ይገኛል። በሲቲ ውስጥ ጨዋታ ላይ የሚል ጥያቄ ሊመጣ ይችላል።
አሰልጣኝ አርኔ ስሎት ማረጋገጫ ይጠበቃል። ልምምድ ሰርቷል ከፊትነስ ጋር በተያዘና የሕክምና ቡድን አባላቱ ከሲቲ ጨዋታ ይጀምር ወይንስ ከፓሪሰን ጀርሜን የሚለውን ይወስናሉ። የፓሪሰን ጀርሜን ግን የተረጋገጠ ነው። ስቴቨን ጄራርድ ሳላህ ከሊቨርፑል ጋር የቃላት ሰጣ ገባ ውስጥ በገባ ወቅት ቃለመጠይቅ አድርጎለት እንደነበረ ተናግሯል። ቃለመጠይቁ ግን ያው ያልተላለፈ ግን በግል የተደረገ መሆኑን ጠቅሶ በወቅቱ በዛ ቃለምልልስ ዙሪያ እንግዲህ አነጋግሬው ነበረ። በተለይም ራሱ ሊቨርፑል ጋር የገባበትን ሰጣ ገባ በተናገረው ዙሪያ ላይ ነው። ያንን ማድረጉ ልክ እንዳልሆነ ይልቁንስ እሱና ቡድኑ እንደሚጎዳው አሁን ነገሮች እንዲበርዱ ዝም ማለት እንዳለበት ነገርኩት። በወቅቱ በእርግጥ ሳላ በጣም ተናዶ ነበረ ተጠባባቂ ወንበር ላይ በመቀመጡ እናም የተከድቻለው ስሜት ተሰምቶት ነበረ። ያ እንዳልሆነ አስረድቼው ነገሮችን በተረጋጋ መንገድ እንዲወስን አደረግኩት። ምናልባት በሳላ በኩል ያ ሰጣ ገባ ጠንከር ብሎ ጥር ላይ ቢለቅ ኖሮ እኔ በጣም አዝን ነበረ ብሏል ስቴቨን ጀራርድ። ምክንያቱም ላደረገው ነገር በክብር መሸኘት አለበት ሳላ። እናም በአመቱ መጨረሻ በክብር ነው መሸኘት ያለበት በመጨረሻ ጨዋታ ላይ። እናም አሁን ነገሮች በርደው በትክክለኛው ጊዜ ሳላም በደንቡ መሰረት ስለሚሸይ ደስ ብሎኛል ብሏል። መዳረሻውን በተመለከተ ያለምንም ጥርጥር ሳውዲ አረቢያ ልትሆን ትችላለች ብሏል ስቴቨን ጀራርድ። ሊቨርፑልውያን እቺን ቀን አይረሷትም ውድ ቤተሰቦቻችን። እቺ ቀን የዛሬ ዓመት አንድ ተጫዋቻቸው በሊቨርፑል መለያ የመጨረሻ ግቡን ያስቆጠረበት ነው። በእግር ኳስ ሜዳ ላይም የመጨረሻ ግቡ ናት። በነገራችን ላይ ውድ ቤተሰቦቻችን ስለ ዲዬጎ ጆታ እየነገርናችሁ ነው። ዲዬጎ ጆታ በእግር ኳስ ሕይወቱ ለሊቨርፑልም ለሱም የመጨረሻው ግቡ ናት። ያውም በመርሴድ ደርቢ አንፊልድ ሮድ ስቴዲየም ላይ 57ኛው ደቂቃ ላይ ነበረ በጣም ውብ ግብ ያስቆጠረው። ያቺ ውብ ግብ ተደምራ ከ25 ቀን በኋላ ሊቨርፑልን የፕሪሚየር ሊግ ሻምፒዮንም አድርገው ነበረ። 57ኛው ደቂቃ ላይ የተቆጠረች ግብ ነው። ማናችንም ብንሆን ያቺ ግብ የሊቨርፑልን ሻምፒዮንነት ለማወጅ መንደርደሪያ እንጂ የዲዬጎ ጆታ በህይወት ዘመኑ እያለ የሚያስቆጥራት የመጨረሻ ግብ ትሆናለች ተብሎ ግን አልታሰበም። በኋላ ላይ እሱ ከእረፍት በኋላም በስፔን ወደ ሊቨርፑል ሊመለስ ሲል በገጠመው የመኪና አደጋ ህይወቱ ማለፉ የሚዘነጋ አይደለም። ጋሪ ኔቭል አርሰናል ኢታን ዋኔሪን ወይም እንደ ማይል ሉዊስ ስኬሊን ያለ ተጫዋች ለመሸጥ ካሰበ ትልቅ ስህተት ሰርቷል እያለ ነው። ሁለቱም ከፍተኛ ተሰጥኦ ያላቸው ተጫዋች ናቸው። ጥራት፣ ፍጥነትና እውነተኛ አቅም ያላቸው። እናም እነኚህን ተጫዋቾች በተለይም በሀገራት ጨዋታ ጊዜ የታችኛው እርከን ብሔራዊ ቡድን በእንግሊዝ ሲጫወቱ አይቻቸዋለሁ። እናም በእነኚህ ዙሪያ ቡድን ሊገነባ ይችላል ብለዋል። ሚኬል አርቴታ ከተጠቀመበት ልዩ ነገር ያላቸው ተጫዋች ናቸው ሉዊስ ማይል ስኬሊ እና ኢታን ዋኔሪ በእንግሊዝ ሲጫወቱ ስላየው እያለ ነው ጋሪ ኔቨል። እና እነኚህን መሸጥ ስህተት እያለ ነው። አንደኛው የራሱ የቀድሞ የጋሪ ኔቨል ክለብ የነበረው ማንቸስተር ዩናይትድ ስሙ በስፋት ከማይል ሉዊስ ስኬሊ ጋር እየተያዘ እንደሆነ ይታወቃል። ሌላኛው የአርሰናል ወጣቱ ተጫዋች በማክስ ዶማን በኩል ደግሞ አንድ ሪካርድ በቀጣይ እየተጠበቀ ነው። በፕሪሚየር ሊግ በእድሜ ትንሹ ግብ አስቆጣሪ ማክስ ዶማን በአውሮፓ ሻምፒዮንስ ሊግም በእድሜ ትንሹ ግብ አስቆጣሪ ይሆን ዘንድ እስከ ፌብራሪ 2027 ድረስ ግብ ማስቆጠር ብቻ ይጠበቅበታል። አንድ ግብ አርሰናል በርካታ ጨዋታዎችን በዚህ ዓመት ማድረግ ይችላል። የስፖርቲንግ ሊዝበን የደርሶ መልስ ጨዋታ ጨምሮ የተረጋገጡት ማለት ነው። ከዛ ውጪ በሚቀጥለው የውድድር ዓመት የመጀመሪያ የምድብ ጨዋታዎችንም እስከ ፌብራሪ ድረስ እንግዲህ አብዛኞቹን ያደርጋልና ማክስ ዶማን እስከዛ ድረስ ግብ ካስቆጠረ በእድሜ ትንሹ ተጫዋች መሆን ይችላል። እንዳልኳችሁ ከሰሞኑ ማክስ ዶማን በርካታ ተጫዋቾች በተለይም እንደ አማካኝ ስፍራም እንደ ግራ ክንፍ አጥቂ ሆኖ መጫወት ይችላልና ባሉት ጉዳቶች ሚኬል ሜሪኖ የለም፣ እንደዚሁም ደግሞ የማዱኬን ጉዳት ሰሞኑን ሰምተናል። እድል በስፋት ሊያገኝበት ይችላል ተብሎ ይጠበቃል። ግን የአውሮፓ ሻምፒዮንስ ሊግ አንድ ግቡ በትልቁ ትጠበቃለች። ቪክተር ዮኬሬሽ በሁሉም ውድድር የአርሰናል ከፍተኛ ግብ አስቆጣሪ ነው። በነገራችን ላይ አሁንም ቪክተር ዮኬሬሽ 16 ጎል እና 2 አሲስቶችን አበርክቷል። አርሰናል ብቻ ነው። ይሄ ማርቲኔሊ 11 ግብ እና 5 አሲስት አለው። በሁሉም መድረክ 10 ሲደመር ግብ ያላቸው ዮኬሬሽ እና ማርቲኔሊ ናቸው። በነገራችን ላይ ከዛ በኋላ ሳካ 9 ጎል እና 7 አሲስት፣ ትሮሳር 7 ጎል እና 9 አሲስት፣ ዴክላን ራይስ 5 ጎል እና 11 አሲስት፣ ኤዜ 9 ጎል እና 6 አሲስት፣ ማዱኬ 7 ጎል እና 4 አሲስት፣ ቲምበር 4 ጎል እና 7 አሲስት፣ ዙቤሜንዲ 6 ጎል እና 3 አሲስት፣ ሜሪኒዮ 6 ጎል እና 3 አሲስት አለው። ሜሪኖ ግን
ጨዋታ ካረገ ቆይቷል። ቢኖር ምን ያህል ጠቃሚ ተጫዋች እንደሆነ አንድ ማሳያ ነው። 6 ጎል 3 አሲስት አለው። ዮኬሬሽ አርሰናል ከፍተኛ ግብ አስቆጣሪ ነው። አሁን ደግሞ የመጣው ከዓለም ዋንጫ የሀገሩን የማሳለፍ ሂደት በኋላ ነውና በጥሩ መነሳሳት ውስጥ ወደ ቡድኑ እንደመጣ ይታወቃል። ቀጣይ 2 ወራትን አርሰናል ከናፈቃቸውና ከራቃቸው ዋንጫ ሻምፒዮንስ ሊግ እና ፕሪሚየር ሊግ ማገናኘት ትልቁ ህልሙ እንደሆነም ከመጣ በኋላ እንዲሁ በቃለ መጠይቅ ላይ ተናግሮ ነበረ። ፉትቦል ለንደን ይዞት በወጣው መረጃ መሰረት አርሰናሎች የዩሊያን አልቫሬዝ ዝውውር ዋጋ ውድ መሆኑን ተከትሎ ይህን ተጫዋች ማግኘት የሚቻልበትን አማራጭ በቀጥታ ከገንዘብ ይልቅ ተጫዋች ሲደመር ገንዘብን ለአትሌቲኮ ማድሪድ ማቅረብን እየተመለከቱ ነው ተብሏል። አርሰናል ለቀጣይ ለገበያ ቀርባቸዋል ተብለው ከሚጠበቁት እንደ ጋብርኤል ጀሱስ በተጨማሪ የክንፍ አጥቂዎቹ ትሮሳርድና ማርቲኔሊም ቆይታ እርግጥ አይደለምና የትኞቹ ተጫዋቾች ለገበያ አብሮ ያቀርባል ለአትሌቲኮ ማድሪድ የሚለው እርግጥ አይደለም። በእርግጥ አትሌቲኮ ማድሪድ እስካሁን የመሸጥ ፍላጎት የለውም። ምናልባት አትሌቲኮ ማድሪድ ዩሊያን አልቫሬዝን ለመሸጥ የሚገደደው ተጫዋቹ በራሱ ለመልቀቅ ከወሰነና መጫወት እንደማይፈልግ ካሳወቀ ብቻ ነው ተብሏል። ናም የአርሰናልን ጥያቄ ዩሊያን አልቫሬዝ የሚቀበል ከሆነ የአትሌቲኮ ማድሪድን የገንዘብ ጥያቄ ለማሟላት ገንዘብ ሲደመር ተጫዋች በአርሰናል በኩል የተያዘው ቅር ነው። አርሰናል እነኚህን ዝውውሮች በተለይም ስማቸው የሚያዙትን ካሳካ ያው አርሰናል በስፋት ከያዛቸው ተጫዋቾች 6 ቁጥር ቦታ ላይ እነ ሳንድሮ ቶናሊ ተይዟል። አጥቂ የአልቫሬዝን ነገርናችሁ። ከዛ ክቫራታስ ኬሊያን የፓሪሰን ዠርሜኑ ያው አንሸጥም የሚለው አቋም እንዳለ ሆኖ ግን የክረምት የዝውውር መስኮት ራሱ ደርሶ እስካልተረጋገጠ ድረስ 100% አይሆንም ለማለት ይቸግራል። ለማንኛውም አርሰናል የሚሳካ ከሆነ በተለመደው የ4-3-3 ፎርሜሽን 6 ቁጥር ቦታውን ቶናሊ አብረውት ራይስና ኦዴጋርድ ሌሎችን ሜሪኖን ማጣመር ይችላሉ። ከዛ ውጭ ሳካን በተፈጥሯዊ ቦታው አልቫሬዝን 9 ቁጥር እንደ ክቫራታስ ኬሊያን ያለ ደግሞ የግራ አጥቂ አድርጎ የመጠቀም አማራጭን ያገኛል አርሰናል። ግን ሶስቱም ዝውውሮች በጣም ከባድ ናቸው በአርሰናል ዝርዝር ውስጥ ያሉ፣ ግን ለአርሰናል በጣም ጥራት ይጨምራሉ የሚለው ምንም ጥያቄ የሚያስነሳ ጉዳይ አይደለም። አርሰናል ትላንትና የወሩን ምርጥ እጮች ይፋ አድርጎ እኛም ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል አድርሰናችሁ እንደነበረ ይታወቃል። ዛሬ ደግሞ እነሆ ለአርሰናል ደጋፊዎች ይዘን የመጣ ነው የአርሰናል የወሩ ምርጥ ግብ በተመለከተ ነው። ማክስ ዶማን ኤቨርተን ላይ ከራሱ የሜዳ ክፍል ይዞ ሄዶ ያስቆጠራት ግብ፣ ዴክላን ራይስ ባየርን ሌቨርፑሰን ላይ ያስቆጠራት፣ ኤብሪቼዜም ባየር ሌቨርፑሰን ላይ ኤብሪቼዜ ፍጹም የተለየች ቮሊ እንኳን ባትሆንም በጣም አስደናቂ ኳስ ናት። ግን ከዛ ውጭ ግን በሴቶቹን የተመረጡት ሩሶ ቼልሲ እና ቶትናም ላይ ያስቆጠረቻቸው፣ ኬሊ ቼልሲ ላይ ያስቆጠረችው ግብ እጩ ሆነው ቀርበዋል። ምናልባት የወንዶቹ ላይ ትኩረት እናድርግና ማክስ ዶማን፣ ዴክላን ራይስ ወይንስ ኢዜ በወሩ ያስቆጠሯቸው ግብ የእናንተ ውብና ምርጥ ግብ አርሰናል ላይ ነበር? ቃል ስፖርት ላይ ናችሁ፣ ጻፉልን። ማንቸስተር ዩናይትድ አምና በዚህ ሰዓት የሰበሰበው የፕሪሚየር ሊግ ነጥብ ብዛት 38 ይላል ከ31 ጨዋታ በኋላ። ዘንድሮ ውድ ቤተሰቦቻችን 55 ነጥቦች ላይ ደርሷል። ይሄ በጣም አስደናቂ የሚባል ነው። የ17 ነጥብ እድገት አሳይቷል ማንቸስተር ዩናይትድ በአንድ ዓመት ውስጥ ማለት ነው። አምና በፕሪሚየር ሊጉ 10 ውስጥ ገብቶ ለመጨረስ ዘንድሮ ደግሞ ቶፕ 4 ሆኖ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ የሚወዳደር ቡድን ሆኗል። ይህ ቡድን ብዙ ለውጦች አድርጓል። 3ኛ አሰልጣኝ ላይ ደርሷል። አንዱ እንደ ለውጥ የሚነሳውም የማይከል ካሪክ ወደ ቡድኑ መምጣት ነው። ከዛ ውጪ ልማደኛው ብሩኖ ፈርናንዴዝም አሁንም በወጥ ብቃት ላይ መገኘቱ ቡድኑን ጠቅሞታል። ቅያሮቹ በጣም አስደናቂ ናቸው። የማይከል ካሪክ እንደ ብሩኖ ያለ ተጫዋች ዘንድሮ የፕሪሚየር ሊግ ከፍተኛ አሲስት አድራጊ፣ በፕሪሚየር ሊግ በአማካይ በጨዋታ በርካታ አሲስት የሚያደርግ በጨዋታ ብዛትም ብቻ ሳይሆን እንዳጠቃላይ በሁሉም መድረክ በርካታ የግብ ዕድል የፈጠረ፣ በርካታ የግብ ዕድሎችን በጨዋታ የፈጠረ፣ በርካታ ትልቅ የግብ ዕድሎችን የፈጠረ፣ በርካታ ትልቅ የግብ ዕድሎችን በጨዋታ በአማካይም የፈጠረው ብሩኖ ለነኚህ ነጥቦች መሰብሰብም እንደ ትልቅ ምክንያት ከሚነሱ የማንቸስተር ዩናይትድ የአንድ ዓመት ለውጦች ውስጥ ይጠቀሳሉ። ብሪያን ቤሞ ኤዲን ሃዛርድ በእግር ኳስ ሕይወቱ ላይ ተጽዕኖ አሳድረዋል ወይ በሚለው ጉዳይ ላይ ምላሽ ሰጥቷል። የምችለውን ያህል ሁልጊዜ ማለት ይቻላል የሱን ምርጥ ሃይላይቶች እመለከት ነበረ። ለእኔ ሃዛርድ ጎበዝ ነው። በጣም የተለየም ኳሊቲ ያለው ተጫዋቾችን በቀላሉ አልፎ መሮጥ ይችል ነበረ። እግሩ መጨራስና ድንቅ ቅብብል ነበረው። ደግሞም በግልጽ እንደሚታየውም በጣም አስደናቂ ተጫዋች ነው።
እናም እሱን እንደ አርአያ ይመለከተው ነበረ። በእድገት ትልቅ ተጽዕኖ ፈጥሮ ነበር ብሏል። ከዛ ውጭ ግን በልጅነቱ ጀምሮ የማንቸስተር ዩናይትድ ደጋፊ እንደነበረ እና ማንቸስተር ዩናይትድን ከመደገፍ ባለፈ የመጫወት ህልሙ በዚህ ያክል ፍጥነት ግን ይሳካል ብሎ አስቦት እንዳልነበረ ተናግሯል። ብራያን ምቤሞ ቀጣይ ህልሙ በማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ መድረክን ወክሎ መጫወት መሆኑን ተናግሮ አሁን በያዝነው መንገድ ቀጥለን ትኬቱን ቆርጠን እንሳተፋለን እያለ ይገኛል። የዩናይትድ ደጋፊዎችም እንደ ትልቅ ግብ ዘንድሮ ከያዙት ነገር አንዱ ትኬቱን መቁረጥ እንደሆነ ይታወቃል። 3ኛ ደረጃ ላይ ናቸው አሁን በፕሪሚየር ሊጉ 55 ነጥቦችን ይዘው። በቀጣይነት የዩናይትድ ቋሚ አሰልጣኝ ማን ነው የሚለው ነገር እስከ ውድድር ዓመቱ መጨረሻ እልባት ይገኝበታል ተብሎ ባይታሰብም ዩናይትድ በዝርዝር ውስጥ ይዛቸዋል ከተባሉት አንዱ የሆኑት ዩሊያን ናግልስማን ክረምት ላይ ወደ ክለብ አሰልጣኝነት ሊመለሱ ይችላሉ ተብሏል። እናም እሳቸው በቀጣይነት ወደ ክለብ አሰልጣኝነት የሚመለሱ ከሆነ በፕሪሚየር ሊጉ ስማቸው ከተያዘው ማንቸስተር ዩናይትድ ጋር በተያዘ ምን አይነት ውሳኔ ይወስናሉ? ዩናይትድስ ይጠይቃቸዋል። እሳቸውስ ምን ይወስናሉ የሚለው ከአሁኑ በጉጉት እንዲጠበቅ አድርጓል። የዩናይትድ ብቸኛ ምርጫ አልነበሩም። ሉዊስ ኤንሪኬ የፓሪስ ሰን ዠርሜን አሰልጣኝ፣ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄልም እቅዱስ ነበሩ። ግን እነኛን ማግኘት በጣም ከባድ ነው። ምናልባት የዩሊያን ናግልስማን ወደ ክለብ እግር ኳስ ሊመለሱ ይችላሉ መባል ግን ዳግም ስማቸው ከዩናይትድ ጋር እንዲነሳ ሆኗል። እንደሚታወቀው ካሪክም በወቅታዊ ውጤት ምክንያት በማንቸስተር ዩናይትድ የቋሚነት አሰልጣኝ ስፍራ ይገባቸዋል የሚሉ በርካቶች እንዳሉ ይታወቃል። ጆሽኳ ዚርክዚ በማንቸስተር ዩናይትድ ለቦታው መፋለምን ለ1 ዓመት ሞክሮታል። ቤን ጃኮብስ ከዩናይትድ መልቀቅ አይፈልግም። ተጫዋቹ እድሎችን ማግኘት ነው የሚፈልገው። ነገር ግን በቂ የጨዋታ እድል ባለማግኘቱ ምክንያት ነው ዩናይትድ ሊለቅ የሚችለው። እናም ተጫዋቹ ዩናይትድን መልቀቅ ባይፈልግም ግን የጨዋታ ደቂቃ ማነስ እንደ ምክንያት ነው ተጫዋቹን ለመልቀቅ ብለዋል። በዩናይትድ በኩል የተጫዋቹ መልቀቂያው የሚቀር አይደለም። ተጫዋቹ የግል ፍላጎት እንኳን ቢኖረው ግን የጨዋታ ደቂቃም እንዲለቅ ያደርገዋል። የማንቸስተር ዩናይትድ የመልቀቅ ፍላጎቱን በተመለከተ ግን ጥር ላይ ራሱ ሊለቅ የሚችልበት ሰፊ እድል ነበረ። ያው ዩናይትድ መልቀቅ ስላልፈለገ ነው የቆየው። ከዛ በዘለለ ማንቸስተር ዩናይትዶች የሚያቆዩትን ሃሪ ማጓየርን እንኳን ቢሆን ከሚያገኘው 190,000 ፓውንድ በታች ደሞዝ አቅርበው ነው ኮንትራቱን የሚያራዝሙት በቀጣይና ዩናይትድ ቤት ቀጣይ እንደ ዚርክዚ ብቻ ሳይሆን የሚቆዩት ራሱ እንዲህ አይነት ደሞዝ ቅናሽ ያደርጋሉ። በእርግጥ የብሩኖ ኮንትራት የሚፈርም ከሆነ ጠቀም ያለ ደሞዝ ግን በተቃራኒው እንደቀረበለት ይታወቃል። ማንቸስተር ዩናይትድ ከደሞዙ ሳምንታዊ ደሞዙ ላይ ከ1.2 ሚሊዮን ፓውንድ በላይ መቀነስ ይፈልጋል። ግን ችግር አለ። ዩናይትድ ቀጣይ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጡ የሚረጋገጥ ከሆነ የተጫዋቾች ደሞዝ ያድጋል። በውሉ መሰረት እንደ ኦናና ያለውም ተጫዋች ደሞዙ እንደሚያድግ ይታወቃል። በማለዳው ጥንቅራችን ቃል ስፖርት ላይ አድርሰናችሁ ነበረ። ዩናይትድ ታዲያ ቢያንስ 1.2 ሚሊዮን ፓውንድ ለመቀነስ የካዘሜሮ፣ ራሽፎርድ፣ ሳንቾ፣ ሆይሉንድ እና እንደ ኦናና ያሉ ተጫዋቾችን ከደሞዝ ዝርዝሩ ላይ በቦሌም መቀነስ ይፈልጋል። እንደ ሳንቾ ያለውን ተጫዋች ኮንትራቱን በማቋረጥ ያው እድሉን ባለመጠቀም ይሄ የማራዘሙን ሆይሉንድና ራሽፎርድን ባስገዳጅ አንቀጾች ለአሁን ባሉበት ክለብ መሸጥ፣ ኦናናን ክለብ አፈላልጎ መሸጥና ካዘሜሮን ውሉን ሳያድሱ መልቀቅ እንደ ዕቅድ የተያዘው እንደሆነ ይታወቃል። ዩናይትድ ሁለቱን የኤቨርተን ተጫዋቾችም እንዲሁ በቅርበት እየተከታተለ ይገኛል። አንደኛው ማንቸስተር ዩናይትድ እየተከታተለው የሚገኘው ጀረድ ብሬንዝዋይትን በተመለከተ ነው። በማንቸስተር ዩናይትድ በኩል ይህንንም ተከላካይ ለረጅም ጊዜ ሲከታተሉት እንደነበረ ይታወቃል። በተለይም ቡድኑ በቀጣይነት በረጅም ጊዜ ሃሪ ማጓየርን ለመተካት ያው የማቲያስ ዴላይትም የጉዳት ሁኔታ በዩናይትድ በኩል ተስፋ የሚጣልበት አይደለም። ራሱ በምርጥ ብቃት ላይ ሲገኝ ቡድኑን የሚጠቅመው ሌሳንድሮ ማርቲኔዝ በጉዳት የሚገኝ አይነት ተጫዋች አይደለምና የረጅም ጊዜ ተተኪ እንደ ጀረድ ብሬንዝዋይትን ያለ ተጫዋች ከኤቨርተን እየተመለከቱ ነው። ሌላ ከኤቨርተን እየተመለከቱት ያሉት ኢልማን ንዴን በተመለከተ ተጫዋቹ ልክ እንደ ብራያን ምቤሞ ልክ እንደ ማቲያስ ኩኛ ሁሉ በዩናይትድ የመጫወት ህልም ያለውና ዩናይትድ ጥያቄ የሚያቀርብለት ከሆነ አይኑን አያሽም ተብሎ እየተጠበቀ ነው። ግን ማንቸስተር ዩናይትድ ሁለቱን የኤቨርተን ተጫዋቾች ገፍቶ ሄዶ ቀጣይ ክረምት ላይ ለማምጣት ጥረት የሚያደርግ ከሆነ ትልቅ የሚባል የዝውውር ገንዘብ በኤቨርተን ሊጠይቅ ይችላል። በተለይም የቅርብ ጊዜ የፕሪሚየር ሊጉ የዝውውር ሞዴሎች በውስጥ የሚደረጉ ዝውውሮች ራሱ ዋጋቸው የሚቀመስ አይደለም። ዩናይትድ ሁለቱን የኤቨርተን ተጫዋቾች ገፍቶ የሚሄድ ከሆነ በምን አይነት መንገድ ያመጣቸዋል የሚል ይጠበቃል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። እስካሁን ካላችሁ ላይክ አድርጉን። ላይክ ያላረጋችሁን ስላረጋችሁንም አመስጋኞች ነን። ለእኛ ልክ እንደ ሽልማት ነው። የአሁኑን ጥንቅር እዚህ ጋር እናበቃና በማለዳው እንገናኝ። ሰናይ ጊዜ